የህወሓት የምርጫ ማስጠንቀቂያ፣ የኤርትራ ምላሽ ለኢትዮጵያ፣ የትግራይ ታጣቂዎች ውሳኔ፣ በሜክሲኮ ወታደሮች ግድያ። የካቲት 18 2018 ዓ.ም ዕለታዊ መረጃዎችን ይዘንላችሁ ቀርበናል። በመጀመሪያም አርዕስተ ዜና። ህወሓት የምርጫ ቦርድ መግለጫ የጦርነት አዋጅ ነው በማለት ማስታወቁን በተመለከተ መረጃም ይዘናል። አብራችሁን ቆዩ። ኤርትራ ለኢትዮጵያ ወታደራዊ ሰልፍና መግለጫ የሰጠችው ምላሽም አለ። ዝርዝር መረጃም ይዘናል። የታጠቀው የትግራይ የሰላም ኃይል ከጊዜያዊ አስተዳደር ጋር ተገናኝቶ የፌዴራል ምክር ቤትን ውሳኔ ውድቅ አደረገ። ዝርዝር ዘገባም ይዘናል። ሜክሲኮ ውስጥ የእዝ አዘዋዋሪው ቡድን መሪ መገደሉን ተከትሎ በተነሳ አመጽ ቢያንስ 28 ወታደሮች መገደላቸውም ተሰምቷል። መረጃም ይዘናል። ህወሓት የምርጫ ቦርድ መግለጫ የጦርነት አዋጅ ነው አለ። በሰባተኛው ሀገራዊ ምርጫ ዋዜማ የኢፌዴሪ ፌዴሬሽን ምክር ቤትና የኢትዮጵያ ብሔራዊ ምርጫ ቦርድ ራያ አላማጣን ጨምሮ 5 የምርጫ ክልሎች ከትግራይ ክልል አስተዳደራዊ መዋቅር ውጭ ሆኖ ምርጫ እንዲካሄድባቸው ያስተላለፈው ውሳኔ በክልሉ በሚንቀሳቀሱ የፖለቲካ ድርጅቶች ዘንድ በጽኑም ተወግዟል። በምርጫ ቦርድ እውቅና የታገደው ህወሓት ባወጣው መግለጫ ውሳኔው ህገ መንግስቱንና የፕሪቶሪያው ሰላም ስምምነት የግጭት ማቆም ስምምነትን የጣሰ ጦርነት አዋጅ ነው በማለትም ፈርጆታል። ድርጅቱ አክሎም ይህ እርምጃ በትግራይና በአማራ ክልል ህዝቦች መካከል አዲስ ውጥረት ለመፍጠር የታመነ ነው ሲልም በፌዴራል መንግስቱንም ከሷል። የትግራይ ህዝብም ሆነ መሪ ፓርቲው በህልውናቸውና በህገ መንግስታዊ ሉዓላዊነታቸው ላይ አይደራደርም ያለው ህወሓት መንግስት የሰላም አማራጮችን እየዘጋ መሆኑንም በመጥቀስ በጥብቅም አሳስቧል። ከህወሓት በተጨማሪም በክልሉ የሚንቀሳቀሱ 4 ተቃዋሚ ፓርቲዎች ሳልሳዊ ወያኔ፣ አረና ትግራይ፣ ባይቶናና የትግራይ ነጻነት ፓርቲ ውሳኔውን እንደሚቃወሙ በየፊናቸው ባወጡት መግለጫም አስታውቀዋል። እነዚህ ፓርቲዎች የምርጫ ክልሎቹ ከትግራይ መዋቅር ውጭ መደረጋቸው የክልሉን ግዛታዊ አንድነትና ህዝባዊ ውክልናን የሚያሳጣ ነው በሚልም ስምምነት ላይም ደርሰዋል። በተቃራኒው የአማራ ብሔራዊ ንቅናቄ ፓርቲ አብን በጉዳዩ ላይ ያለውን አቋም የገለጸም ሲሆን በ5ቱ የምርጫ ክልሎች የፌዴራል ተወካዮች ምርጫ ብቻ ሳይሆን የክልል ምክር ቤት ምርጫም ጭምር መካሄድ አለበትም ብሎ አሳስቧል። አብን ውሳኔው የአካባቢው ማህበረሰብ ያለምንም ጫና የራሱን አስተዳደር እንዲመርጥ እድል የሚሰጥ ነው ማለቱንም አስጠንቅቋል። ይህ የፌዴራል ተቋማት ውሳኔ በትግራይ ኃይሎችና በፌዴራል መንግስቱ መካከል የነበረውን የፖለቲካ ትኩሳት ዳግም ወደ ከፍተኛ ደረጃ ያሸጋገረው ሲሆን በቀጣይ የሚደረጉ የሰላም ሂደቶችና ምርጫዎችን በሚካሄዱባቸው አካባቢዎች የጸጥታ ሁኔታ ላይ ተጽዕኖ ሊያሳድር እንደሚችልም ተገምቷል። ኤርትራ ለኢትዮጵያ ወታደራዊ ሰልፍና መግለጫ የሰጠችው ምላሽ። ኤርትራ ኢትዮጵያ በጎረቤቶቿ ላይ ወታደራዊ ማስፈራራት መፈጸሟን ተችታለች። አስመራ ባለፈው ሳምንት አዲስ አበባ በተካሄደው ወታደራዊ ሰልፍና የሀገሪቱ ባለስልጣናት በዚህ ወቅት ባወጡት መግለጫም ላይ ምላሽ ሰጥታለች። የጎረቤቶቿ ሉዓላዊነትና የግዛት አንድነት በግልጽ የሚጥስ ነውም ብለዋል። የኢንፎርሜሽን ሚኒስቴር የማነ ገብረ መስቀል የጠቅላይ ሚኒስቴሩ መግለጫ መርዛማና አነቃቂ ሲሉም ገልጸውታል። ጠቅላይ ሚኒስትር አብይ አህመድ የካቲት 22 ቀን ባደረጉት ንግግር ሀገራቸው ወታደራዊ አቋሟን ከመሬት ልምምድ ወደ ባህር ልምምድ እንዳዘዋወረችና ከሶማሊያ እስከ ምጽዋ ኤርትራ ድረስ ያለውን የክልል ባህር ዳርቻ እንደምትጠቀልልም ተናግረዋል። በሲዳማ ክልል ሐዋሳ ከተማ 65ኛ የምስረታ በዓል ላይ ኢትዮጵያ በካማካዚ ድሮኖች ምሽጎችን ማፍረስ የሚችሉ ኃይሎችን መገንባቷንም አቶ አብይ አህመድ ተናግረዋል። ይህ ንግግር በአዲስ አበባ የወደብ ሉዓላዊ ጥያቄ ላይ በተደጋጋሚ በኢትዮጵያና በፌዴራል መንግስትና በትግራይ ህዝባዊ ነጻነት ግንባር ህወሓት መካከል በተፈጠረው ውጥረት ውስጥም ቀጥሏል። ተልዕኳችን ጦርነትን የሚያስወግድና ጦርነትን የሚያስቆም ልዩ ኃይል መገንባት ነው። ኢትዮጵያ አልተወረረችም አትወረርምም ብለዋል። ወታደራዊ ዝግጅታችን በአፍሪካ በአጠቃላይ ሰላምና ብልጽግናን ለማምጣትና ለክልላችን ሀገራችን ድጋፍና ጋሻ ለመሆን ነው ብለዋል። የቀይ ባህር ደህንነት ማረጋገጥ በድንበሮች ላይ ያለውን ሀገራትን ኃላፊነት ነው ሲሉም የማነ ተናግረዋል። የኤርትራ ባለስልጣናት የአብይ መግለጫ ከ2 ዓመት በፊት ኢሬቻን በቀይ ባህር ወይም አሰብ ላይ በመጪው ዓመት እናከብራለን ብለው ከተናገሩት ጋር ለማመሳሰል ሞክረዋል።
ምንም እንኳን የብልጽግና ፓርቲ በዓለም አቀፍ አለመረጋጋትና እየጨመረ በሚሄደው እውቀት ሽፋን ዓለም አቀፍ ሕጎችን ለመጣስ ሙሉ በሙሉ ፈቃድ እንዳለው ያምናልን ብሏል። ለዚህም ነው ከዓለም አቀፍ የገንዘብ ድርጅት IMFና ከሌሎች ለጋሾች ድጋፍ እየጠበቀ በዚሁ አደገኛ የአመጽና አለመረጋጋት ድርጊቶችን ፍላጎት ለማርካት የሚሰራውን ብሏል። ከጥቂት ዓመታት በፊት አዲስ አበባ ከአስመራ ጋር ያላትን የጠበቀ አጋርነት እየተዳከመ ወደ መከፋፈል እየተሻገረ ሲሄድ ሰፊ ወታደራዊ ስልጠናና የጦር መሳሪያ ማጠናከሪያ እየወሰደችም እንደሆነም ተዘግቧል። የሁለቱ ሀገራት ተቃዋሚዎች እርስ በርስ የሚያደርጉትን እንቅስቃሴ ውጥረቱንም እያባባሰም ነው። የኢትዮጵያ ባለስልጣናት የኤርትራ መንግስት ከፌዴራል መንግስት ከተገነጠለ ህወሓት ጋር ግንኙነት በመፍጠር ጸረ አዲስ አበባ ጥምረት መስርቷልም ሲል ከሷል። ከአማራ ፋኖ ታጣቂዎች ጋር ግንኙነት እንዳለውና እንደሚደግፍም ይከሱታል። ለብዙ ዓመታት የኤርትራ ተቃዋሚዎችን ያስተናገደችው አዲስ አበባ ከኤርትራ መንግስት ጋር የሚዋጉ አዲስ ፓርቲዎችንም ተቀብላለች። ይህ ሁኔታ በተደጋጋሚ ለወደሙት ደሃ ሀገሮች ወደ ሌላ ገዳይ ጦርነት እንዳያመሩ ከባድ ስጋትም ይፈጥራል። በአካባቢው ተጽዕኖ ፈጣሪ የሆኑት የውጭ ሀገራትም ውጥረቱን በማባባስ ረገድ ሚናም እየተጫወቱ እንደሆነም ተነግሯል። ተንታኞች እንደሚሉት በሳውዲ አረቢያና በተባበሩት አረብ ኤምሬት መካከል ያለው ውጥረት ወደ ኢትዮጵያ፣ ኤርትራ፣ ሶማሊያ፣ ሱዳንና ጅቡቲም ሊዛመት ይችላልም ተብሏል። እስራኤል ራሷን የገለጸችውን የሶማሌላንድ ነጻነት በድንገት እውቅና መስጠቷን እንዲሁም በክልል ውስጥ ያለውን ተጽዕኖ እያሰፋች ያለችውን ቱርክ ጉዳይ በክልሉም ውስጥ የውጭ ኃይሎችን ጣልቃ ገብነትም አጉልቶም ያሳያል። የታጠቀው የትግራይ ሰላም ኃይል ከጊዜያዊ አስተዳዳሪው ጋር ተገናኝቶ የፌዴራል ምክር ቤት ውሳኔን ውድቅ አደረገ። የኢትዮጵያ ብሔራዊ ምርጫ ቦርድ ከሰባተኛው ዓለም አቀፍ ምርጫ በፊት ቀደም ሲል በትግራይ ክልል ስር የነበሩ 5 የምርጫ ወረዳዎችን በተመለከተ የፌዴራል ምክር ቤት ባወጣው ውሳኔ መሰረት ውሳኔውን ካወጣም በኋላ በተቀናቃኝ የትግራይ ተዋናዮች መካከል ያልተለመደ አሰላለፍም እየተጠናከረም መጥቷል። የትግራይ የሰላም ኃይል፣ የትግራይ ህዝባዊ ነጻነት ግንባር ህወሓትና የአሁኑ የትግራይ ጊዜያዊ አስተዳደርን የሚቃወም የታጠቀ ቡድን በወታደራዊ ምክር ቤት በኩል የምርጫ ቦርዱን ውሳኔ አጥብቆም ውድቅ አድርጓል። በዚያው ቀን የጊዜያዊ አስተዳደርን የሚወክለው የትግራይ ኮሚኒኬሽን ጉዳዮች ቢሮ እርምጃውን ህገ መንግስታዊ ያልሆነ በማለትም በሚያወግዘው የተለያየ መግለጫም አውጥቷል። እነዚህና ሌሎች የፖለቲካ ተዋናዮች በመካከላቸው ጥልቅ የፖለቲካና ወታደራዊ ክፍፍል ቢኖርም የትግራይ ግዛት አንድነትን ለድርድር የማይቀርብ ነው ሲሉ በገለጹት ነገር ላይም ተመሳሳይ አቋማቸውንም ወስደዋል። የትግራይ የሰላም ኃይል ወታደራዊ ምክር ቤት በየካቲት 23 ባወጣው መግለጫም የራስ ቅርስና ሉዓላዊ ህገ መንግስታዊ ግዛቶችን መጠበቅ ለትግሉ ማዕከላዊ መሆን አለበትም ብሏል። ቡድኑ በምዕራብ ትግራይ የሚገኙትን ሁመራና አዲረሚት፣ በሰሜን ምዕራብ ትግራይ የሚገኙት ጸለምትና በደቡብ ትግራይ የሚገኙን ኮረም አፍላና ራያ አላማጣም የሚነካው ውሳኔም ተቃውመዋል። በአሁኑ ጊዜ በሚደረጉ ምርጫዎች የሚካሄዱ ምርጫዎች የህዝቡንና የራስ ዕድልን በራስ የመወሰን መብት ይጥሳለም ሲሉም ተከራክረዋል። የትግራይ የሰላም ኃይል ህወሓትንና ጊዜያዊ አስተዳደሩን በግልጽ ሲተች በፖለቲካ ውድቀት፣ በወታደራዊ ፖለቲካ፣ በወንጀልና በትግራይ ውስጥ ስርዓታዊ ለውጥን እንዲካሄድ ሲጠይቅም ቆይቷል። ሆኖም ግን የምርጫ ውሳኔውን ከውስጣዊ ፖለቲካ ለመግባባት ያለፈ ጉዳይ አድርጎም አስቀምጦታል። ቡድኑ ሰላማዊ ፖለቲካ ተቃውሞ እንዲያደርግም ጥሪ አቅርቧል። የፌዴራል መንግስትም ህገ መንግስታዊ ያልሆነና ጸረ ፕሪቶሪያ ስምምነት ውሳኔ ሲል የገለጸውንም እንዲቀለብስም አሳስቦታል። በተናጠል የትግራይ ኮሚኒኬሽን ጉዳይ ቢሮ የብሔራዊ ምርጫ ቦርድ መግለጫ ህጋዊነትን የጎደለውና ህገ መንግስታዊ ስርዓትን የሚያዛባ ነውም ብሏል። 5ቱ አውራጃዎች በግዛት ውስጥ የቀሩ የትግራይ ታሪካዊና ህገ መንግስታዊ ግዛቶች ናቸው ሲልም አጥብቆም ተናግሯል። ይህም ከክልሉ ስልጣን ውጪ ናቸው የሚለውን ማንኛውንም አስተያየቶችንም ውድቅ አድርጓል። ቢሮ በተጎዱ ወረዳዎች የሚኖሩ ነዋሪዎች አሁንም መፈላቀናቸውንም አጽንኦት ሰጥተዋል። ደህንነቱ በተጠበቀና በክብር ከመመለሳቸውን በፊት ምርጫ ማካሄድ ህገ ወጥ ነው ሲሉም ተከራክረዋል። የፕሪቶሪያው ስምምነት ከጦርነቱ በፊት በትግራይ አስተዳደር ስር የነበሩ ግዛቶችን መልሶ ማቋቋም እንደሚያስገድድም ተናግረዋል። ሜክሲኮ ውስጥ የእጽ አዘዋዋሪ ቡድን መሪ መገደሉን ተከትሎ በተነሳ አመጽ ቢያንስ 25 ወታደሮች ተገደሉ። ሜክሲኮ ውስጥ ዋነኛ የአመጽ አዘዋዋሪ ቡድን መሪ የሆነው ኤልሜንቾ በመንግስት ኃይሎች መገደሉን ተከትሎ በተነሳ አመጽ ቢያንስ 25 የሀገሪቱ ብሔራዊ ዘብ ወታደሮች መገደላቸው ተገለጸ። የሜክሲኮ መንግስት ካለፈው ሳምንት መጨረሻ አንስቶ የተቀሰቀሰውን አመጽ ለማቋረጥ በሺዎች የሚቆጠሩ ወታደሮችን ማሰማራቱንም አስታውቋል። ኤልሜንቾ በሚል ስም ይበልጥ የሚታወቀው የእጽ አዘዋዋሪ ቡድን መሪ እሁድ ዕለት በሜክሲኮ ልዩ ኃይሎች
ጋር የተኩስ ልውውጥ ከተደረገም በኋላ በቁጥጥር ስር ከዋለም በኋላ በህይወቱም አልፏል። የሜክሲኮ መከላከያ ሚኒስቴር ሪካርዶ ትሬቬላ እንደገለጹት ኤልሜንቾ በቁጥጥር ስር የዋለው የጸጥታ ኃይሎችን ሊያገኝ ቀጠሮ ያዘላትን ፍቅረኛውን ተከታትለው ካገኙም በኋላ ነው። ግለሰቡ ሊያዝ ሲልም በጠባቂዎችና በመከላከያ ኃይሎች መካከል የተደረገ የተኩስ ልውውጥም በጥይት የተመታም ሲሆን ወደ ሜክሲኮ ሲቲ ዋና ከተማ ታፓላፓ እየተወሰደ እያለም ህይወቱም አልፏል። እርሱን ለመያዝ በተደረገው ኦፕሬሽን ቢያንስ 6 ጠባቂዎች የተገደሉ ሲሆን ከመንግስት ኃይሎች መካከል 3 ወታደሮች እንደቆሰሉና የሀገሪቱ መከላከያ ሚኒስቴርም አስታውቋል። ሃሊስኮ ኒው ጄኔሬሽን ካርቴል የተባለው የሜክሲኮ እጅግ የሚፈራ የወንጀል ቡድን ይመራ የነበረው ኤልሜንቾ በሀገሪቱ ዋና ተፈላጊም ሰው ነበር። የአሜሪካ መንግስትም እርሱን እንዲያዝ የሚያደርግ መረጃ ለሚያቀርብ ሰው ሁሉ የ15 ሚሊዮን ዶላር ሽልማት አቅርቦም ነበር። የእርሱን ሞት ተከትሎ የእጽ ዝውውር ቡድን አባላት ቢያንስ በ20 ግዛቶች ውስጥ ማመጽ አስነስቷል። አባላቱ መኪኖችና ነዳጅ ማደያዎችን በእሳት ሲያያይዙ እንዲሁም በጸጥታ ኃይሎች ላይ ሲተኩሱም የሚያሳይ ቪዲዮም ወጥቷል። በአንዳንድ ከተሞች በመንገድ ላይ ሹል ብረቶችና ሚስማሮችን በመበተን መንገዶችን የዘጉም ሲሆን በሌሎች ቦታዎች ደግሞ አውቶቡሶችንና ሌሎች ተሽከርካሪዎችን በማቃጠል መንገድ መሃል ላይ አቃጥለዋል። በርካታ ባንኮችና ንግድ ተቋማትም በእሳትም እየተያያዙም ይገኛል። አመጹ ከተቀሰቀሰም በኋላ በሃሊስኮ ግዛት ውስጥ ቢያንስ 25 የሜክሲኮ ብሔራዊ ዘብ አባላት መሞታቸውን የሀገሪቱ ደህንነት ሚኒስቴርም ተናግሯል። አንድ የእስር ቤት ጠባቂ እንዲሁም አንድ የአቃቢ ህግ ቢሮ አባልም ተገድለዋል። የኤልሜንቾ የወንጀል ቡድን አባላት የሆኑ 30 ሰዎች መገደላቸውን የሀገሪቱ ደህንነት ሚኒስቴር ኦማር ጋርሲያ መናገራቸውን የዜና ወኪሉ ኤኤፍፒም ዘግቧል። የሜክሲኮ ፕሬዝዳንት ክላውዲያ ኤልሜንቾ የተገደለበትን የሰራዊት ዘመቻ ያደነቁም ሲሆን በመላ ሀገሪቱ ሰላምና ደህንነት የሚያረጋግጥ ቅድሚያ የሚሰጠው ዋነኛ ጉዳይ እንደሆነም ገልጿል። የሀገሪቱ መንግስት ከውድለት አንስቶ በመላው ሀገሪቱ 9500 ገደማ ወታደሮችን ማሰማራቱንም ማስታወቁም ነበር። አሁን ደግሞ ተጨማሪ 2500 ወታደሮችን አመጽ ወደ ተነሳባቸው አካባቢዎች እንደሚልኩም የሀገሪቱ መከላከያ ሚኒስቴርም አስታውቋል።